السلام عليكم ورحمة الله وبركاته. شدة على بيسو بندي ناتشو دانا ناتشو مسلام كنيا الحمد لله نانت بندي ناتشو እንግዲህ ሰብስክራይብ ላይክ ያረጋችሁ አበረታቱ ማለት ነው። ውድ ቤተሰቦቼ ዛሬ እንግዲህ ቺጄ የመጣሁት ስጦታ ነው። ያ ማለት ደግሞ ለተቸገረ እንደዚህ ደግሞ በቃ ምንም ነገር ለሌላችሁ ሀቂቃተን ብረዷቸው ምንም ችግር የለውም። ከናንተ አጅር እንጂ ምንም ብራችሁ አይጎልባችሁም ማለት ነው። ዛሬ እንግዲህ ያስኩት ብር በነገራችን ላይ በዋትስአፕ ጓደኞቼ ማወራቸው ናቸው እንጂ እንደዚህ በሚዲያ አላወራሁም እስካሁን። ግን እናንተም እንድረዱት እናንተም እንዲገድፉት ነው ማለት ነው። እንግዲህ ሰውየው ባልተቤቱ ልጅ ታና የሞተችበት ማለት ነው። በጣም ነው የሚያሳዝነው። በነገራችን ላይ ያው ህፃን ልጅ ነው ወዲያው ወለድ አድርጋ ነው የሞተችው። ግን እሱ ማሳደግ አቅሙም ስለሌለው በነገራችን ላይ ሰው አምራ በጣም እየለፋች ምን እያለች ነው ልጆቿን ያሳደገችው። ግን ደግሞ ስትሞት ደግሞ የታውቁታላችሁ ወንድ ልጅ እናት ስትሞት በጣም ነው የሚከብደው። በዛ ላይ ደግሞ አስቤዛው ራሱ በጣም ውድ ይሆናል። ወተት ገዝቶ ይሄ ሰውዬ ወተት ገዝቶ ሌላ ነገር አድርጎ ልጁ ማሳደግ ስለማይችል አቅም ስለሌለው እርዳታ እንዲታደርጉለት ነው ማለት ነው። 2 ልጅ ከሳውዲ አረቢያና 3 ደግሞ ከዱባይ ሆነው ነው የረዱት ማለት ነው። እንደምታዩት 13000 ብር ነው ማለት ነው። ማሻአላህ ተባረካላ። እናንተም ለሰጣችሁት አላህ ጀዛችሁን ይክፈለው፣ አላህ ይጨምርላችሁ። እንደዚህ ያለ ነገር ስረዱ በጣም ደስ ይላል። ብራችሁ ምንም አይጎልባችሁም፣ አላህ ይሰጣችኋል ይጨምርላችኋል እንጂ ማለት ነው ቤተሰቦች። ምክንያቱም ልጁ በጣም ነው የሚያሳዝነው። የፍየል ወተት በነገራችን ላይ ታሪኩ በጣም ነው የሚያሳዝነው። የፍየል ወተት የሚያጠጣው አጥቶ ወተት መግዣ አቅም ሲያጣ የፍየል ወተት አልቦ ነው በነገራችን ላይ ሲያጠጣ የነበረው ማለት ነው። እና ያላችሁ ባላችሁ አቅም ልጁን ብረዱት በጣም ደስ ይለኛል። እናንተ እያላችሁ የስደት ጓደኞቼ እህቶቼ እያላችሁ መቼም አታሳፍሩኝም ብዬ ነው ማለት ነው። እንግዲህ ይሄን የረዱት 5 ልጆች ሆነው 13000 ብር ልከውለታል ማለት ነው። ኢንሻአላህ እኔ ደግሞ አማናያን ከወጥቼ ለሰውየው በእጁ አስረክበዋለሁ ማለት ነው። ትንሽ ቪዲዮ ይፈራ እንዲሁ ምናምን ብዬ ነው ሰውየውን ያላመጣሁት ማለት ነው። ቁጥሬን አስቀምጥላችኋለሁ። ያለውን ሁኔታም ደግሞ እንደዚሁም በውስጥ ደግሞ ሰውየውንም ከፈለጋችሁ እኔ ሰውየው ጋር አገናኛችኋለሁ። በግሩፕ ሆናችሁ ያላችሁን 10 ብር ሊሆን ይችላል 5 ብር ሊሆን ይችላችኋል የምታውቁትም ልኖሩ ትችላላችሁ። በነገራችን ላይ ሰውየው ጎዶ ነው። እንግዲህ ሰውየው ጎዶ ነው ያለው። እንግዲህ የጎዶም ልጅ ካላችሁ ይሄን ሰውዬ ርዱት። በቃ እናንተ የጎዶ ልጅ ካላችሁ ራሱ ለብዙ ትሆናላችሁ። ጎዶ ነው። እናቲቱ የሞተችው ወዳው ነው። ወለደች ልጁን ከዛ እሷ ሞተች ማለት ነው። ሌላም ልጆች ስላሉ 3 ልጆች አሉት። ማሳደግ አቅሙ ስለማይፈቅድ ይሄን እንርዱት ያልኳችሁ ማለት ነው። ምክንያቱም የቲምን መርዳት ከምንም በላይ ወላሂ አጅር ልክ መስጊድ እንደምታሰሩት በየቦታው መስጊድ እየሰራችሁ ነው። ማሻአላ ብዙ ነገር እያወጣችሁ ነው። ግን ደግሞ ይሄ የሚያሳዝነኝ ነገር እኔ በጣም አንጀቴን የበላኝ ነገር የፍየል ወተት መጠጣቱ ነው። በቃ የፍየል ወተት እየጠጣ ነው ሲሉኝ እኔ በጣም ነው የደነገጥኩት። አስባችሁታል? ቤተሰብ አለ ወገን አለ እንደዚህ ቅን ጓደኞች አላችሁኝ። በጣም ጥሩ ለሰው ጥሩ የምታስቡ ብዙ እርዳታ የምታረጉ ብዙ ብቻ ብዙ ልጆች አላችሁና ለልጅ እርዳታ ብታረጉለት በቅንነት እናንተም አጅር ታገኛላችሁ። ታጅሩ ተካፈሉ። እንግዲህ አስባችሁታል? የፍየል ወተት ማለት እንግዲህ ይሄ ልጅ የተወለደው ገና ህፃን ነው። ገና ወይ 6 ወር 5 ወር አልሆነ። አስባችሁታል? ወዲያው ተወልዶ የፍየል ወተት እንግዲህ ውስጡ ራሱ ያው የሚያጠጣው ወተት መግዣ አቶ እንጂ ይቀበለዋል ብሎ አይደለም። ውስጡ ራሱ አይቀበለው ከምነግራችሁ በላይ ማለት ነው። እኔ በጣም እኔን ተሰማ እንደዚህ ሲሉ በጣም ውስጥ ያዘ ነው። እኔ ደግሞ ባለኝ አቅም ጓደኞች አሉኝ እንደዚህ ዩቲዩብ ተከታታዩ ለምን ለነሱ አልነግርለትም? ለምን አይረዱትም? ምክንያቱም 10 ብትሆኑ 5 ብትሆኑ ብዙ ሺህ ብር ነው የምትረዱት ማለት ነው። አሁን ለምሳሌ እነዚህ እንግዲህ 5 ልጆች ናቸው የረዱት ለዛም 13000 ብር ማለት ነው። ማሻአላህ ተባረካላ። አላህ ይጨምርላችሁ። እናንተ ብዙ ጓደኞቼ በነገራችን ላይ የኔ ቤተሰቦች ቅን ናችሁ፣ ጥሩ ሰው ናችሁና እኔ ልጁን እናንተ ረዱት። እሱ ቪዲዮ መግባት ያው እንትን ድፍረቱ ስለሌለው ነው። ታውቃላችሁ እኛ ሀገር ላይ ሆነን ሰፈራችን ራቅም ስለሚል እኔ ላይ ነኝ እሱ ታይ ስለሆነ ለምን እንደዚህ እርዳታ ለምን ያላረግለትም? በተቻለኝ ዩቲዩብ ማለት ሚዲያ ማለት ብዙ ነገር ይጣማል፣ ለብዙ ነገር ይጣመናል ብዬ ስላሰብኩ ነው። እና እናንተም ርዱት ነው የምላችሁ። ቤተሰቦች ተባበሩት። የፍየል ወተት መጠጣት ማለት ይከብዳል። እናንተ እህት ወንድም ይኖራችኋል፣ ቤተሰብ ይኖራችኋል። እርግጠኛ ነኝ ይሄንን ስትሰሙ በጣም ነው የሚያሳዝነው። እንግዲህ ወዲያው ተወልዶ የፍየል ወተት መጠጣት ይከብዳል። ገባችሁ? እና ረዱት። ቢያንስ እንኳን ወተት መግዣ
ጎዶ ነው። ካወቃችሁት ደግሞ የጎዶ ልጅ በተለይ ደግሞ ታወቃችሁት እሱንም ልረዱት ትችላላችሁ በራሳችሁ። ግን እሱን አናውቀውም አንቺ ስጨለን ምናምን እሱን አገናኙኝ የምትሉ ካላችሁ ደግሞ እኔ አገናኛችኋለሁ ኢንሻአላህ ማለት ነው። እናንተ ርዱት በቃ 5ም አገኛችሁ 10ም ያገኛችሁትን በቃ ምንም ይሁን ምንም 1 ብር ይሁን በቃ ለሱ ስለሌለው ይጣመዋል ለሱ ምንም ስለሌለው ማለት ነው። እኛ ግን ብዙ ሲኖረን ያው እንትን እሱ ግን ምንም ነገር ስለሌለው ነው። ይሄ ሰውዬ በፊት ላይ ራሱ የሚኖረው ጫት እየሰራ እየተሸከመ ቤት እየመራረገ ምናምን ነበር። በዛውም ደግሞ ሚስቲቱ ጠንካራ ስለሆነ እናቱ ጠንካራ ስለሆነች ልጆቿን ታሳድግ ነበር። አስባችሁታል? አሁን ደግሞ የበለ ካለናት ልጅ ማሳደግ በጣም ይከብዳልና አረዱት። እንግዲህ ዛሬ አታሳፍሩኝም፣ እርግጠኛ ነኝ ይሄ ልጅ እንደምረዱት ተስፋ አለኝ። አታሳፍሩኝም ውድ ቤተሰቦቼ እና ረዱት። ደግነት ለራስ ነው እና ይሄን ይመስላል ውድ ቤተሰቦቼ እና ቤተሰቦቼ በጣም የሚያሳዝን ነው። የጎዶ ሰው ነው እንደዚህ የጎዶ ልጅ እንደዚህ የረዳች አንዲት እህት ያለች ጎዶች እንግዲህ ካወቃችሁት አንድ ቀን በወለደች በዛው አንድ ቀን ነው የሞተች ማለት ነው። ብዙ ቀን አልቆየችም፣ ወዲያው ወለደች፣ ወዲያው እሷ ሞተች። ልጁ ግን አለ ማለት ነው። የሰውዬ አቅሙ ስለማይችል ሀታ ራሱ ገጠር እንኳን ሆኖ እንጨት የሚሸግረው ሰው ነው ባላላካቅ ማለት ነው። ምንም የሌለው ሰው ስለሆነ ያው ብዙ ሰዎች ልጆቻቸውን ትተው ሊሞቱ ይችላሉ። ግን ይሄ በጣም የጠናበት በጣም የሌለው ምስኪን ስለሆነ ነው እኔ ልነግራችሁና ይሄን ሰውዬ ላመጣላችሁ ወደ እናንተ ላመጣ ይቻልኩት ማለት ነው። ካቻላችሁ የጎዶ ልጆች ጋር ምናምን ተደዋውላችሁ 018 ነው ጎዶ ተደዋውላችሁ እሱኑ አግኝታችሁት በአካል አነጋግራችሁ እንደዚህ በግሩፕ የራሳችሁ ግሩፕ ከፍታችሁ በነገራችን ላይ ብዙ ልጆች አላችሁ ጎዶቹም ማለት ነውና አብራችሁ ሆናችሁ ግሩፕ ፈጥራችሁ በግሩፕ ብሩን አሰባስባችሁ ለሱ ራሱ በአካል የሚሰጥላችሁ ራሱ ወኘን ራሱ እንትን ባትሉ ለሰውየው የጎዶ ልጅ ከሆናችሁ የጎዶ ሰውን ብሩን የሚያሰባስብላችሁ ከሆነ እሱ ማን ነው የሚለውን ሁሉ ነገር እንትን ብላችሁ ለራሱ ብሩን ብትሰጡ ምንም ችግር የለውም። ብቻ ተናንተ የምንፈልገው ሰውየው በጣም ስለተቸገረ ስለሌለው ነው። ሰውየውን ብረዱት በጣም ደስ ይለኛል ማለት ነው ኢንሻአላህ። እና በውስጥም ደግሞ መታችሁ እኔን ማናገር ከፈለጋችሁ ደግሞ እንደዚህ ሰውየው ጋርም ላገናኛችሁ ፈልጋለሁ ኢንሻአላህ አገናኛችኋለሁ። እና ርዱት በቃ ስለሌለው ምንም ስለሌለው ምስኪን ስለሆነ ነው ይሄን ልላችሁ የቻልኩት። አቅም ስለሌለው እንደ ሌሎቹ አቅም ቢኖረው ልጅን ማሳደግ ቢችል ኑሮ እንደዚህ ርዱት አላችሁ ነበር። ግን አስባችሁታል? የፍየል ወተት ማጠጣት ማለት ከባድ ነው። ሀታ ራሱ የላም ወተት መከራያት ያቃተው ሰውዬ ማለት ነው። እና ይሄን ይመስላል ርዱት። በጎነት ደግነት ለራስ ነው፣ ለአኬራችሁ ይጣማቸዋል። እና እንደማታሳፍሩ ደግሞ እርግጠኛ ነኝ ውድ ቤተሰቦቼ። የዛሬ ቪዲዮ ይሄን ይመስላል። ሰላም አለይኩም ወራህመቱላሂ ወበረካቱ።